ታሪኩ የሚጀምረው አንድ ትንሽ ቤተሰብ ከቤታቸው ለመውጣት ሲዘጋጁ እያስመለከተን ነው። እናቲቱ ከሁለቱ ልጆቿ ጋር በመሆን እቃዎቿን እያዘጋጀች ሲሆን፣ ልጆቹ ደግሞ በስልክ ከአባታቸው ጋር ያወራሉ። እሱም በቅርቡ እንደሚያገኛቸው ቃል ይገባላቸዋል። ልክ ከቤት ሊወጡ ሲሉ ግን ከውስጥ እንግዳ ድምጾች ይሰማሉ። እናቲቱም ወዲያውኑ አደጋው ይገባትና ሁለቱንም ልጆቿን ይዛ ውጪ ወዳለው መኪና ትሮጣለች። ነገር ግን ልጆቹን ወደ ሰላማዊ ቦታ ከማድረሷ በፊት በቫይረሱ የተጠቃ አንድ ሰው በድንገት ተከስቶ ያጠቃታል። ከልጆቿ አንዱም አብሮ ይጠቃል። አቢ የምትባል አንዲት ትንሽ ልጅ ብቻ ከፍርሃት የተነሳ ሙሉ በሙሉ ደንዝዛ ከመኪናው ስር በመደበቅ ትተርፋለች። ነገር ግን እናቷ በድንገት ሙሉ በሙሉ በቫይረሱ ተበክላ እንደገና ትነሳለች። ነገሮችም አደገኛ ከመሆናቸው በፊት ማክስ የተባለው ወታደር ደርሶ አቢን ይታደጋታል። ሆኖም ግን የአቢ ወንድም በቫይረሱ ተበክሎ ስለነበር አቢ ቀጥሎ የሚሆነውን ነገር እንዳሰማ ወዲያውኑ ጆሮዎቿን ትሸፍናለች። ማክስም የተበከለውን ልጅ በገዛ እጁ ለመግደል ይገደዳል። ከዛም ታሪኩ 10 ዓመታትን ወደፊት ይሻገራል። በዚህን ጊዜ ስልጣኔ ሙሉ በሙሉ ወድሟል። አብዛኛው የሰው ልጅም አልቋል። የተበከሉት ፍጡራንም አሁንም በየቦታው ይዞራሉ። በህይወት የተረፉ ጥቂት ሰዎችም ላለመታደን ሲሉ በገለልተኛ አካባቢዎች ተደብቀው ይኖራሉ። በእነዚህ ተራፊዎች መካከልም ማክስና አቢ ይገኙበታል። አቢ አሁን ላይ አድጋለች። ማክስ ደግሞ የቀድሞ የሰለጠነ ወታደር በመሆኑ በዚህ ጨካኝ ዓለም ውስጥ ለመኖር የሚያስፈልጋትን ነገር ሁሉ አስተምሯታል። በዛ ምሽትም ለራት የሚሆን ስጋ አዘጋጅተው እስከ ጠዋት ድረስ እዛው ለመቆየት ይወስናሉ። ከመተኛቱ በፊት ማክስ በአካባቢው ላይ የሽቦ ወጥመዶችን በጥንቃቄ ያዘጋጃል። ሌሊት ላይም ማንኛውም የተበከለ ፍጡር ከረገጣቸው ድምፁ ወዲያውኑ ያነቃዋል። እኩለ ሌሊት ላይም ወጥመዱ ይሰራል። ማክስም በዝምታ መሳሪያውን ይዞ ወደ ድምፁ ያመራል። በዚህም ጊዜ ካልታሰበ ቦታ አንድ የተበከለ ፍጡር ሊያጠቃው ይመጣል። ነገር ግን ማክስ ፈጣን ምላሽ በመስጠት ወዲያውኑ ይገለዋል። በዚያን ጊዜ ማክስ አንድ አስፈላጊ ነገር ይገነዘባል። አንዱ የተበከለ ፍጡር ካገኛቸው ሌሎችም በቅርቡ መምጣታቸው አይቀርም። ስለዚህም ፀሐይ ከመውጣቷ በፊት ማክስ ወዲያውኑ ከቦታው መልቀቅ እንዳለባቸው ለአቢ ይነግራታል። ሁለቱም በፍጥነት እቃቸውን ሰብስበው በፈረስ ላይ በመሆን በፈራረሰው ምድረ በዳ ላይ ጉዟቸውን ይቀጥላሉ። በማግስቱም ክፍት የሆነ መንገድ ላይ እየተጓዙ እያለ በሩቁ አንድ ተሽከርካሪ ሲቃረብ ይመለከታሉ። አቢም ወዲያውኑ ስናይፐሯን ታነጣጥራለች። በዚህም ጊዜ አንድ የተበከለ ፍጡር በድንገት ወደ መኪናው ይሮጣል። ማክስም ለአቢ እንዳትተኩስ ይነግራታል። እሷ ግን በድንጋጤ ትተኩሳለች። እንዳለመታደል ሆኖም ጥይቱ የተበከለውን ፍጡር ስቶ ያልተበከለውን ሰው በአጋጣሚ ይመታዋል። የቆሰለው ሰውም ሊተርፍ የማይችልበት ደረጃ ላይ በመሆኑ ማክስ ከህመሙ በፍጥነት ለማሳረፍ ሲል ይገለዋል። ማክስና አቢም ከተሽከርካሪው ጠቃሚ ቁሳቁሶችን ወስደው ለመሄድ ሲዘጋጁ በርካታ መኪናዎች ከየአቅጣጫው ይከቧቸዋል። የታጠቁት ሰዎችም በጓደኛቸው ላይ በደረሰው ነገር ተቆጥተው ከመኪናቸው ይወርዳሉ። ለጥቂት ጊዜም በመሃላቸው የተኩስ ልውውጥ ሊፈጠር ይደርሳል። ነገር ግን ሜጋን የተባለች ሴት ከአንዱ ተሽከርካሪ ወርዳ ሁሉንም ታረጋጋለች። እሷም ለችግር እንዳልመጡ ለማክስ ተነግረዋለች። ነገር ግን በዚያው ቅጽበት የፈጠሩት ጩኸትና ትርምስ ከፍተኛ ቁጥር ያላቸውን የተበከሉ ፍጡራንን ይስባል። በመቶዎች የሚቆጠሩ የተበከሉት ፍጡራን ከየአቅጣጫው መጥተው አካባቢውን ያጥለቀልቁታል። ተራፊዎቹም በህይወት ለመቆየት በሚያደርጉት ከፍተኛ ትግል በየቦታው ተኩስ ይነሳል። በጋራ እየሰሩ ቢሆንም እንኳን የተበከሉትን ሰዎች እየተከላከሉ መቆየት ያቅታቸዋል። በዚህ ሁሉ ትርምስ መሃልም ማክስ፣ አቢ፣ ሜጋን እና የሜጋን ባል ጄምስ በአንዱ ተሽከርካሪ ውስጥ ገብተው ለማምለጥ ቢችሉም ሌሎቹ ግን ሙሉ በሙሉ በሚባል ደረጃ በተበከሉት ፍጡራን ይጠቃሉ። መኪናውን እየነዱ ሲሄዱም ማክስ ሜጋንን እነማን እንደሆኑና ምን እየፈለጉ እንደሆነ ይጠይቃታል። ሜጋንም እንደገለጸችው ከሆነ በድብቅ የሰው ልጆች ስለሚኖሩበት የተደበቀ ቦታ የሚናገር የራዲዮ ስርጭት እንደሰሙና በዛ ቦታ ላይ ተራፊዎች አሁንም በኤሌክትሪክ በበቂ ስንቅና ከተበከሉት ሰዎች ጥበቃ አግኝተው የሚኖሩበት አስተማማኝ ቦታ ነው። በመጨረሻም ግን መኪናቸው ይበላሽና አራቱም በእግራቸው ጉዟቸውን ለመቀጠል ይገደዳሉ። ረጅም ርቀት ከተጓዙ በኋላም አንድ ትልቅ የተተወ የመኖሪያ መንደር ያገኛሉ። እየመሸ በመሆኑም ለጊዜው እዚያ ለማደር ይወስናሉ። በእሳቱ ዙሪያም ተቀምጠው ሳለ ማክስ ወንዙን መከተል በተወሰነ ደረጃ የተረፉትን ሰዎች ለማግኘት እድላቸውን ሊጨምር እንደሚችል ይናገራል። ሜጋንም በድጋሚ ያ ማህበረሰብ እውነተኛ መሆኑን አጥብቃ ትናገራለች። ለማክስም አብሯቸው መምጣት እንዳለበት ትነግረዋለች። ነገር ግን ማክስ ሀሳቧን ወዲያውኑ ውድቅ ያደርገዋል። ማህበረሰቡ ቢኖርም እንኳን እሱ የዛ አካል መሆን አይፈልግም። ቢሆንም ግን አቢ ሜጋን እውነት እየተናገረች እንደሆነ እንደምታምን ለማክስ በሚስጥር ትነግረዋለች። ማክስ ግን ቀደም ሲል የሰራችው ስህተት በራሱ ለከፍተኛ አደጋ እንዳጋለጣቸው በማስታወስ ከማያውቃቸው ሰዎች ጋር መጓዝ ሁሉንም ሊያስገድላቸው እንደሚችል ይነግራታል። ነገር ግን ከዚህ ሁሉ ነገር በኋላ ማክስ በመጨረሻም አብሯቸው ለመቀጠል ይስማማል።
በማግስቱ ጠዋትም ህንፃውን ለቀው ከመውጣታቸው በፊት አንድ የተበከለ ፍጡር በድንገት አቢን ያጠቃታል። ነገር ግን አቢ በአመታት ውስጥ በሚገርም ሁኔታ ጎበዝ ሆና ስለነበር ፍጡሩ ሊጎዳ ሳይችል በፊት ከህንፃው ላይ ወርውራ ትጥለዋለች። ቡድኑም በፍጥነት አካባቢውን ለቆ ይወጣል። ሌላ የወደመ መሬት አቋርጠው ከተጓዙ በኋላም ሜጋን አባታቸው ይሰራበት የነበረ አንድ አሮጌ አውሮፕላን ማረፊያ በአቅራቢያቸው እንዳለ ትናገራለች። እሷም እዛ አውሮፕላን ሊያገኙበት የሚችሉበት እድል እንዳለ ታምናለች። በመጨረሻም እዛ ሲደርሱ ቦታው ሙሉ በሙሉ የተተወ ይመስላል። ማክስም ነግሬያችሁ ነበር የሚል አይነት የንቀት አስተያየት ያሳያቸዋል። ነገር ግን ከአንደኛው ማቆያ ውስጥ ተደብቃ የነበረች አንዲት ትንሽዬ አውሮፕላን ያገኛሉ። ከረጅም ጊዜ በኋላም ቡድኑ ለመጀመሪያ ጊዜ ተስፋ ይሰማዋል። ብቸኛው ችግር ግን አውሮፕላኑ መጎዳቱ ነው። እንደ እድል ሆኖ ግን ጄምስ ቀደም ሲል መካኒክ ሆኖ ይሰራ ስለነበር ወዲያውኑ አውሮፕላኑን መጠገን ይጀምራል። ሌሎቹ ደግሞ ጠቃሚ ነገር ፍለጋ በአውሮፕላን ማረፊያ ውስጥ ይንቀሳቀሳሉ። ነገር ግን በዚያን ጊዜ ማክስ በርቀት መነጽሩ አንድ የሚያስደነግጥ ነገር ይመለከታል። ከሩቅ በመቶዎች የሚቆጠሩ የተበከሉ ፍጡራን በፍጥነት ወደ አውሮፕላን ማረፊያው እየገሰገሱ ነው። ማክስም ተመልሶ መላው አካባቢ ከመጥለቅለቁ በፊት ጥቂት ደቂቃዎች ብቻ እንደቀራቸው ለጄምስ ይነግረዋል። ነገሩንም ይበልጥ የከፋ የሚያደርገው ነገር ደግሞ ለመነሳት የሚያስፈልጋቸው የመንደርደሪያው መንገድ በቀጥታ በፍጡራኑ አቅጣጫ ላይ መሆኑ ነው። ፍጡራኑም በመጨረሻ ወደ አውሮፕላን ማረፊያ ሲደርሱ ሞተሩ ይነሳል። ፍጡራኑ ሊያስቆሟቸው በየጎኑ ሲጋጩ አውሮፕላኑ በመንደርደሪያው መንገድ ላይ ይፈጥናል። ቡድኑም ልክ በሰዓቱ ተነስተው ለማምለጥ ይሳካላቸዋል። ነገር ግን በበረራው ላይ ብዙም ሳይጓዙ አውሮፕላኑ በድንገት ይከሰከሳል። በአደጋው ማንም አልሞተም፣ ነገር ግን አውሮፕላኑ ሙሉ በሙሉ ይወድማል። ቢሆንም ግን መከስከሱ ያን ያህል ለነሱ ኪሳራ አልነበረም። አውሮፕላኑ የ4 ቀን የጉዞ ርቀትን እንዲያሳጥሩ ረድቷቸዋል። አሁን ላይ ወደ ማህበረሰቡ ለመድረስ የቀራቸው የ2 ቀን መንገድ ብቻ ነው። እዚህ በድጋሚ ቡድኑ በእግሩ ጉዞውን ይቀጥላል። በዛ ምሽት ሁሉም ሰው እያረፈ እያለ ሜጋን በዝምታ ወደ ማክስ ትቀርባለች። ስላደረገላቸው ነገር ሁሉ ታመሰግነዋለች። ነገር ግን ጄምስ ከሌሎቹ ተለይቶ ተደብቆ በከፍተኛ ሁኔታ እየተንቀጠቀጠ ነበር። እሱም ቀደም ሲል ከተበከለ ፍጡር ንክሻ ደርሶበት ነበር። እሱም ለቡድኑ አደገኛ ከመሆኑ በፊት በሚስጥር ራሱን ለማጥፋት ይሞክራል። የእሱ የበሽታ መከላከያ ስርዓት ሂደቱን እያዘገየው ስለሆነ በሽታው ሙሉ በሙሉ አልተቆጣጠረውም ነበር። እዚህም እውነቱን ይደብቃቸዋል። በማግስቱ ጠዋት ማክስ የጄምስ ባህሪ እንግዳ መሆኑን ያስተውላል። ጄምስንም ለብቻው ወስዶ ያናግረዋል። ማክስም ነገሩን ለራሱ ለመጨረስ ማሰቡን ወይንስ በኋላ ላይ ሌላ ሰው እንዲያደርገው እንደሚፈልግ በቀጥታ ይጠይቀዋል። ጄምስ ግን አሁንም ራሱን መቆጣጠር እንደሚችልና በሽታው ከጠነከረም ማንንም ሳይጎዳ በራሱ ላይ ከባዱን ውሳኔ እንደሚወስን ቃል ይገባል። ትንሽ ቆይቶም ቡድኑ በምድረ በዳ መሃል አንድ ቤት ይመለከታል። ሰውም የሚኖርበት ስለሚመስል ወደ ቤቱ ይጠጋሉ። ከዛም ከውስጥ የሚሰማ ድምፅ መሳሪያቸውን እንዲጥሉ ያዛቸዋል። ዴቪድ የተባለው ሰው ወደ ውጪ ከመውጣቱ በፊት ቡድኑ በጥንቃቄ መሳሪያቸውን በአንድ ሳጥን ውስጥ ያስቀምጣሉ። እሱም ዘራፊዎች መስለውት እንደነበር በመግለጽ ስላስፈራራቸው ይቅርታ ይጠይቃል። ዴቪድም ራሱን በአካባቢው ለብቻው የሚኖር ሳይንቲስት እንደሆነ በመናገር ያስተዋውቃል። ወረርሽኙ በነበረበት ወቅትም ወደ ኋላ የቀረው እንደዚህ ያሉ ገለልተኛ ቦታዎች ላይ ምርምሩን በቀላሉ ለመቀጠል ስለሚረዱት እንደሆነ ይገልጻል። በመቀጠልም ስለ ወረርሽኙ ያለውን አመለካከት ማካፈል ይጀምራል። እንደ ዴቪድ አባባልም ቫይረሱ ሙሉ በሙሉ መጥፎ ነገር እንዳልሆነና የሰውን ልጅ ወደ ላቀ ደረጃ እንዲሸጋገር እያስገደደው እንደሆነ ያምናል። ዴቪድም ቫይረሱን እንዲሰራጭ የረዳው እሱ ሊሆን እንደሚችል የሚያስጠረጥር ንግግር ያደርጋል። ነገር ግን ማንም ሰው ስለ ጉዳዩ በጥልቀት ማሰብ ሳይጀምር በፊት ሁሉም ሰው በድንገት ራሱን ይስታል። ዴቪድም በሰጣቸው መጠጥ ውስጥ ማደንዘዣ ጨምሮባቸው ነበር። ጄምስ ግን ጭማቂውን ስላልጠጣ ራሱን አልሳተም። ነገር ግን አሁን በውስጡ ያለው ኢንፌክሽን በፍጥነት እየተባባሰ መጥቷል። ጄምስም ዴቪድን ለማጥቃት ሲሞክር ዴቪድ ኃይለኛ የድምፅ ሞገድ የሚለቀውን እንግዳ መሳሪያ ያበረዋል። ድምፁም የጄምስን እንቅስቃሴ ሙሉ በሙሉ ያውከዋል። ሌሎቹም ሲነቁ መማረካቸውን ይረዳሉ። ከዛም ዴቪድ እጅግ አስደንጋጭ ነገር ይናገራል። ሚስቱን ማግኘት ይፈልጉ እንደሆነ ይጠይቃቸውና ከጥቂት ጊዜ በኋላ በቤት ውስጥ በሰንሰለት የታሰረች የተበከለች ሴት ያወጣል። እሷም ሚስቱ ነበረች። ዴቪድም በህይወት የተረፉትን ሰዎች እየጠለፈ ለእሷ ይመግባቸው ነበር። ነገር ግን ነገሮች ይበልጥ ከመበላሸታቸው በፊት ጄምስ በዴቪድ ሚስት ላይ ጥቃት በመሰንዘር ራሱን ነፃ ያወጣል። በፍጥነትም ሌሎቹን ከፈታቸው በኋላ የመኪናውን ቁልፍ ወስደው ቡድኑ በዴቪድ መኪና ያመልጣል። በሺዎቹ የሚቆጠሩ የተበከሉ ፍጡራን በዛፎቹ መካከል ሆነው እያደኗቸው እያለ ማክስ መኪናውን በከፍተኛ ፍጥነት በጫካ ውስጥ መንዳት ይጀምራል። እንደ
እንዳለመታደል ሆኖ ግን ማምለጣቸው ብዙ አልዘለቀም። የወደቀው ዛፍ መንገዱን ስለዘጋው ሁሉም ከመኪናው ለመውረድ ይገደዳሉ። በዚህም የተነሳ ጄምስ በመጨረሻም ውሳኔውን ያስተላልፋል። እሱ ፍጡራኑን ለመግታት ወደ ኋላ ሲቀር ሌሎቹ መሮጣቸውን እንዲቀጥሉ ይነግራቸዋል። እሱም ቀድሞውኑ ስለተበከለ ሌሎቹ ሊተርፉበት የሚችሉበት ብቸኛው መንገድ ይህ መሆኑን ያውቃል። ሌሎቹም ወደ ማህበረሰቡ ሲያመልጡ ጄምስ ባለው አቅም ሁሉ እየተዋጋ በቀጥታ ወደ ፍጡሮቹ መንጋ ውስጥ ይገባል። በመጨረሻም ፍጡራኑ ያሸንፉታል። ነገር ግን የሱ መስዋዕትነት ፍሬ አፍርቶ ማክስ፣ አቢ እና ሜጋን በመጨረሻም ወደ ማህበረሰቡ ይደርሳሉ። ያ ማህበረሰብም በጣም አስደናቂ ነው። በወንዝ መሃል ላይ በሚንሳፈፉ ትላልቅ ተያያዥ ጀልባዎች ላይ የተገነባ ነው። እዛ እንደደረሱም ብዙም ሳይቆይ ሜጋን ምጥ ይይዛታል። ማክስ በውጭ እየጠበቀ ሳለ እዛ ያሉት ሰዎች ሕፃኑ እንዲወለድ እርዳታ ያደርጋሉ። በማግስቱ ጠዋት ዴቪድ ተከታትሏቸው እስከ ማህበረሰቡ ድረስ ይመጣል። በዚህ መሃል ሜጋን ልጇን በሰላም ትገላገላለች። ከጥቂት ጊዜ በኋላ ግን ከማህበረሰቡ ሴቶች አንዷ ልብ የሚሰብር ዜና ይዛ ወደ ማክስ ትመጣለች። ሕፃኑ ተርፏል፣ ሜጋን ግን አተርፍም። ማክስም ለመጨረሻ ጊዜ ሊጠይቃት ይሄዳል። ሜጋንም በደከመ ድምፅ የገባላትን ቃል ታስታውሰዋለች። ልጇንም እንዲጠብቅላት በድጋሚ ትለምነዋለች። ማክስም የራሱን ሚስትና ያልተወለደውን ልጁን በትዝታ እያሰበ በስሜት ተውጦ አዲስ የተወለደውን ሕፃን ያቅፈዋል። ከማህበረሰቡ ውጪ ግን አደጋው ቀድሞውኑ እየተቃረበ ነበር። ዴቪድ መሳሪያውን በመጠቀም ከፍተኛ ቁጥር ያላቸውን የተበከሉ ፍጡራን በቀጥታ ወደ ስፍራው ይሰበስባቸዋል። ከዛም ትርምሱን በመጠቀም በሚስጥር ወደ ውስጥ ይመራቸዋል። ወዲያውኑም በየቦታው ከፍተኛ ድንጋጤ ይፈጠራል። ሰዎቹም ለማምለጥ በጠበቡት መንገዶች ላይ በከፍተኛ ሁኔታ ይሮጣሉ። የተበከሉት ፍጡራንም ማህበረሰቡን ማጥቃት ይጀምራሉ። ማህበረሰቡ ግን ለዚህ አጋጣሚ ቀደም ብሎ ተዘጋጅቶ ስለነበር ከስፍራው ወደ ወንዙ ዳርቻ የሚወስደውን የከርሰ ምድር ዋሻ በመጠቀም የተረፉት ሰዎች ወደ ዋሻው ይገባሉ። ማክስ ግን ፍጡራኑን ለመዋጋት ወደ ኋላ ይቀራል። አንዱም የተበከለ ፍጡር ማክስን ወደ መሬት ይጥለዋል። ዴቪድ ደግሞ ይበልጥ ፍጡራኑ ወደ እሱ እንዲሄዱ መሳሪያውን ይጠቀማል። ነገር ግን ማክስ መልሶ በመዋጋት መጀመሪያ መሳሪያውን ይሰብረዋል። መሳሪያው በተሰበረበት ቅጽበት የተበከሉት ፍጡራን በድንገት ፊታቸውን ወደ ዴቪድ ያዞራሉ። ከጥቂት ጊዜ በኋላ የማህበረሰቡ መኖሪያ በከፍተኛ ፍንዳታ ሲወድም የቀሩት ተራፊዎች በዋሻ ውስጥ ያመልጣሉ። የመጨረሻው አስተማማኝ ቦታቸው ሲጠፋ መመልከቱ የሁሉንም ሰው መንፈስ ይሰብረዋል። እናም የሰው ልጅ በይፋ የተሸነፈ ያህል ይሰማቸዋል። ነገር ግን ማክስ ተስፋ እንዲቆርጡ አልፈቀደም። አሁንም ወደፊት መጓዝ እንዳለባቸው ይነግራቸዋል። የተረፉት ሰዎችም ጉዟቸውን በጋራ ይቀጥላሉ። በመጨረሻም ታሪኩ በወረርሽኙ ያልተነካች አንዲት ሰላማዊ ደሴት ሲያገኙ እያስመለከተን ያበቃል።